ሶሊያል ለፋንቱ ከአሁን በኋላ ይሄ ቤቴ ነው። ማንም አንገቴ አስደፍቶኝ እንደ ድሮ ላስኖርኝ አልችልም ስላል እያለች ፋንቱ ትናገራለች። ፋንቱን ስለዚህ ሁሉም ነገር ጠላቶችሽን አወቅሽ ብላ እየነገረች ትገኛለች። በዛ ጊዜ ሶሊያ ስለዚህ እህቴ ልጄ እንደምትገለው እያሰበች አውቅሻል ማለት ስትለው ወይስ የእንጀራ እናቷ ትመጣለች። ሶሊያ እናቴ ልጄ ብለሽ እንዳትጠረኝ ካሁን በኋላ እያለች ትናገራለች። እስካሁን እያደረጋችሁ እየኖራችሁን አወቃችኋለሁ። ካሁን በኋላ ልጄ ብለሽ እንዳትጠረኝ እኔ የማውቀው አንድ እናት ብቻ ነች የማውቀው። ስለዚህም ደግሞ እናቴ ሞታለች። ስለዚህ ምንም ነገር እናትናገረኝ እያለች ትናገራለች። እኔንም እናትነትሽ በአንድ ተረሳው ማለት ነው ብላ ተው ልጄ ግፍ አታወሪ በኋላ ይቆጭሻል ብላ ስትናገረው፣ ስለዚህ ካሁን በኋላ ድጋሚ እናንተ ካላመንኩ ነው ካሁን በኋላ በድጋሚ እናንተ ካመንኩ ነው ህይወቴን አሁንም ግፍ የሚሆንብኝ ብላ ጥላት ትሄዳለች። በዛ ጊዜ በጣም ተናድዳ ወይኔ አንቺ ጭራቅ በአንዴ ህይወቴን ጨለማ አደረሽ ወይ ብላ እየሳተች ትገኛለች። ወይኔ ባዱራ አንቺ ነሽ ይሄ ሁሉ ነገር የዳረሽኝ እያለች እያለቀሰች አውቃ እየመሳሰለች ትገኛለች። በዛ ጊዜ ለልጅቷ ሄደሽ ለልጁ አንቺ እሱ ስለሚወደው መጠጥ ውስጥ መድኃኒት እንደጨመረ ሄደሽ ትናገራለሽ ስላለችኝ እሱም ላገኘው ትሄዳለች። ውዴ ቆየሁክ አይደለም ወይ እንቅልፍ ወስዶኝ ነው የቆየሁ በጣም ይቅርታ አንቺ ስትለው አንተ እሱም አንቺ ተኝተሽ አደርሽ ወይ? እኔም እኮ በአይኔ እንቅልፍ የሚባል ሳይመጣብኝ ነው ያደርኩት። ሶሊያ ላይ የተደረገ ነገር በጣም ነው የሚያሳዝነኝ ብሎ ይናገራታል። አንተ ምን አለበት አንቺ ቆይ ምን አስበሽ ነው እህትሽ ላይ እንደዚህ ያሰብሽው? ምን ስታስብ ነው ይሄ የለቀሽው? እንዴት ነው የምትጠላው ብላ ይናገራታል። በዛ ጊዜ እሷ ነገረኝ እስቲ ናታን ከኔ ነው ከሱ ነው ፍቅር ያዘ ብላ ስትጠይቀው፣ ናታን በጣም ተለሳለች እኮ ምንድነው ምን ትፈልግሽ ነው እንደማደረግልሽ የምትፈልገው ስለው፣ አንተ እኮ ለኔ ብለህ የፈለኩ ነገር እንደምታደርግልኝ አውቃለሁ ብሎ ስትለው፣ ናታንም የሶሊያ ነገር የማደርገው ነገር ከሆነ እሱ ነው የፈለሽው ብሎ ስትናገረው፣ አዎ ትክክል ነህ እኔ የምፈልገው ለሶሊያ አንተ ስለምትወደው ስላደረግከው እንደምትጨመር መድኃኒቱ ላይ እንደጨመርክ ትናገራለህ ብሎ ስትጠይቀው፣ አሁን አወኩ አንተ ለሱ እንደፈለግ ምንም ብታደርግለው አልፈልግህም። ካሁን በኋላ ሶሊ በድጋሚ እሷ የሚጎዳ ነገር አላረግም እያለ ይናገራታል። እሷም እኔ ካሁን በኋላ አይንሽህም ማየት አልፈልግም። ካሁን በኋላ እኔ ጠገብ እንዳትደርሺ ተነስተሽ ሂጂ ብሎ እየቆጣት ይናገራታል። እሷ በጣም ስለተናደደች እኔ ነኝ አይኔ ማየት የማትፈልገው ብላ ስትናገረው፣ አዎ ተመልሰ ደግሞ እንደምትለመነኝ እወቁ ብላ ጥላት ሄዳለች። በዛ እሷ ልክ ስትሄደው ሶሊያ ስልክ ትደውላለች። እንዴ ሶሊያ ምን ሰምታ ነው የደወለችልኝ ብሎ ሶሊ ስልኩ ያነሳል። ሰላም ሰላም ውድ ፋሚሊዎቼ ሰላምና ፍቅር እያላችሁ ዓለም ዳርቻ ብዝት ይበልላችሁ። ለዚህ ቤት አዲስ የሆናችሁ እንደተለመደ ሁልጊዜ የምላችሁ ላይክ እና ሼር እያረጋችሁ ሰብስክራይብ እንደውም ኮመንት ላይ አስተያየታችሁን የምስተካከል ቦታም እያስተማራችሁኝ እንደምታበረታቱኝ ተስፋ አደርጋለሁ። ድጋሚ ስላገኘሁት በጣም ደስ ብሎኛል ብላ ስልክ አዲስ ትናገራለች። ረሳው እንዴ ሶሊ እኮ ባንተ ስልክ ነው የደወልክልኝ ብላ ስትናገረው፣ ጎረምሳ
አትቆጣኝ ወይ? የተፈጠረ ነገር በደንብ እንደምትነግረኝ እፈልገው። አንሷ ጦሱ በመድሃኒት ስለሆነ እፈልጋለሁ። ስለዚህ በዛው ቀን ማታ የተፈጠረ ነገር የገዛው እህት እኔ የምለው ቆይ እህት ግን እንደዚህ ነገር ታደርጋለህ ብላ ታስባለህ ወይ ብላ ስጠይቁ ይቅርታ ይሄ ነገር እኔ የምገባኝ የሚመለከተኝ ነገር አይደለም ብሎ ሲጠይቀው እንዴ እኔ ያልገባኝም ነገር ምንድነው? አንተ እኮ በዚህ በፊት አሪፍ ሰው ነበርክ። ምን ተፈጥሮ ነው? ብሎ ሲጠይቀው የምትጠይቅና የማትናገረኝ ሰው ከሌለሽ እኔ ልሂድ ብሎ ሲነሳ ሰውዬ ተረጋጋ፣ ምን ሆንክ? እኔ አልጨረስኩም ወይ? የትም አትሄድም፣ ቁጭ በል ብሎ ሲናገረው አንቺ ሴትዮ ቆይ ያምሻል ወይ ብላ ሲጠይቁ እኔ ምን ቆይ አንተን የሚያመው አንድ ሲጠን አንድ ሰው የሚያደርገው እኔ የተፈጠረ ነገር ንገረኝን ያልኩክ እንጂ ምንድነው ብሎ ሲጠይቁ እኔ የማላውቀው ነገር እኮ ነገርኩ ማቆ ነገር የለም ብዬሻለሁ እማሰሚ አንቺ ነሽ ብሎ ሲጠይቀው እንት እኮ የምታውቁ ከስራ ውጪ እኮ ስራ ነው ከስራ ውጪ እኮ ሰው ነው የሚበልጠው። አንተ አትፈልግም ስለዚህ አትጨቃጭቀኝ የቤት ያለ ጭቅጭቅ ይበቃኛል ሂድ እያለች ትሸኛለች። አቶ በሉ ሳሎን ቁጭ ብሎ ነበረና ባለቤቱ እያለቀሰች እያመሳሰለች ትሄዳለች። ቆይ ምንድነው ምንሽ እያለቀስሽ ነው ብሎ ስትጠይቀው እንዴት አለቅስም በሉ እናት ሆኜ እንደ እናቷ አቅፌ እያሳደግኩት እንደዚህ እናቴ አይደለሽም ብላ ይሰደበችኝ ብላ ስትናገረው እና ልጅቷ አለቀላት ምን እየሆነች ነው ብላ ስትጠይቀው እሷም እኔ ምስጢሬን አምኜ ብነግርህ ሄደህ ትናገራለች ብላ ስትል አዜብ እኔ እዚህ ቤት ውስጥ ምስጢር ምንም ነገር እንደምፈጠር አልፈልግም። ቆይ አንቺ ያለሽን ሁሉም ነገርሽ ለምንድነው ለሰርግ አዲስ እማትነግሪ ስትለው አዜብም እኔም እፈራታለሁ በጣም የተመረዘች መርዝ ናት። አንተ ስታይ ማር ናት ግን ደግሞ ከኋላ በጣም መርዝ ናት ብላ ትናገራለች። በዛ ጊዜ ምን ብሎ አቶ በሉ ይደናገጣል። እሷም አውቃ ነው እንደዚህ እንዳደረገችው ሳሎን ሲያሉያ እያየሽ አትሄጂም ወይ? ምን አይነት ደባራ ነኝ አንቺ በድጋሚ አንቺ መጣሽ እያለ ትናገራ አታይም ወይ ብላ ስትናገረው እየተከታተልክኝ ነው ወይስ አጋጣሚ ነው ብሎ ሲጠይቅም አንቺ አክስትሽ ተብዬ ነው እዛ እያዘችኝ ነበረ። አንተ አሁን ደግሞ ምንድነው የምትፈልገው ብላ ስትነገረው እሷም አንተ ምን አስበህ ነው ከሽንት ቤት አንስተኝ ወደ ቤትህ ስላሳደርክኝ ነው እንደ ወንድ ነው የምታይ የሚሰማህም ብሎ ሲናገረው አንተ ከመንደር መንደር መኪና እየነዳ ሳታይ ምንድነው ብሎ ሲጠይቀው አንተ እኔ ሳልጎዳሽም ተይና አጠገብሽም አልደረስኩም ብላ ስትናገረው አንተ ጉረኛ ነገር ነው ምንድነው የምታስበው ብላ ስትናገረው አሁን ይችልኝ እስለው እንደው ምንድን የምታመጣው አያለው አይሄድም። እስቲ ወንድ ከሆንክ ሞክረው ብላ ስትጠይቀው ቆይ አንቺ ከኔ ጋር ያለህ ችግር ምንድነው ስትለው እኔ ችግር ምንም ነገር የለኝም ስለዚህ ይቅርታ ጠይቅኝ አልኩ ይቅርታውን ጠይቀኝ ብላ ስትነግረው እሱ ምን አይነት ሰውዬ ኦፉፌ ነው የሚያዘኝ አንተ የሚጠጣ መጠጥ ውስጥ አንተ ነህ መድሃኒት ነህ የጨመረ እህቴ ናት ወይ የጨመረችው ብሎ ስትጠይቀው አንቺ አክስትሽን እንደዚህ ነገር ነው የጠየቀችኝ እኔ እማውቀው ነገር የለም አላልኳችሁም ወይ ብሎ ስትጠይቀው እኔ ለማንኛውም ትንሽ ስለተናደደ ነው የኔም ህይወትና ለልጄም ህይወት ስላተረፍከኝ በጣም አመሰግናለሁ መሄድ ትችላለህ ብላ ጥላት ትሄዳለች። በዛ ጊዜ ናታን አንዴ ብቻ ላያገኘ ምን እንደማደርግህ አውቃለሁ እያለች ትገኛለች። በሉ ለእሷ ነገር በዶራፊ እህትክ ጠምዳ ይዛለች ብላ ስትለው በሉ ልክ ነሽ የቲም አልድራ የሚዘላዘላ የሚመጣው ሎዞሊያ እያለች
እየተጨናነቀችኝ ያለችው ልጄ ናት ብላ ስትጠይቀው በሉ እኔ እኮ በጣም ተጨነቁ የት እንደሚወስዳት ልጄ በጣም ግራ ጋቦኛል ብላ ስትናገረው እኔ ደግሞ በስልክ ሰምቻል ስልክ አዲስ ስታወራ ሰምቻለሁ እባክማሉ እኔ ይሄ ነገር ምንም ነገር እንደምሰማብኝ አላቅም ብላ ስትል እንዳትናገር ወይኔ እንቅልፍ መጥብኝ። ስለዚህ እሷ ለፍቅር መጠጥ እንድጨምረው አብሮ እንደሚተኛ እሷ ነች ያደረገችው ብላ ስትጠይቀው እንዲህ አልገባኝም። እንዴት ነው እንደዚህ ነገር ልታደርገው ያሰበችው? ስለዚህ የልጁ አባት ልታደርግ አስባ ነው እንጂ ለመጥፎ አይመስለኝም እያለች በውሸት እየተናገረች ትገኛለች። እሱም እንዴት ነው በገዛ ልጇ ላይ እንደዚህ ታደርጋለህ ብላ ስትለው ሶሊያ ከውጭ ስትመጣ ወደ ክላሷ ስትሄደው የራሴ ክላስ ነው እኔ ነኝ በፍቃዴ የቀየርኩላትና የድሮም የኔ ነበረ ብላ ለወይዘሪት እሷ የምትሰራለች ሴትዮ ጋር አውርታ ነበረ። እሷም እንዴት ልጄ በአንዱ ሀሳብሽ ቀየርሽ ወደዛ ክላስ ልትይ አስብሽ ስትላት እኔ እኮ በፊት እኮ በሞኝነቴና እኔ ነኝ ፈቅጄ እዛ ሂዳ እንደምትተኛ አደረግኩት እንጂ ክላሱ እኮ የኔ ነው ብላ ስትናገረው ነበረ። ልክ ከውጭ ስትመጣ ወደ ክላሷ ስትሄድ እህቷ አልጋ ላይ ተኝታ ነበረ። በዛ ጊዜ አንቺ ውሸታም ሁሉም ነገር ረስችሻለሁ አንቺ ሀረመኔ ብላ አንገቱን አውቋት ትይዛለች። በዛ ጊዜ አንቺ ቆሻሻ ብላ ስትሰድበው ካሁን በኋላ አንድ ቀን እንደምትናገረኝ አልፈልግም አይንሽ ነው ጎግዬ እማወጣልሽ ብላ ባርዱራ ትናገራለች። በዛ ጊዜ እሷ በጥፍ ስላ አልጋ ላይ ቆማ ስትጨቃጭቁ ተነስቶ ወደ ሁሉም ነገር ተሰባስበው ይመጣሉ። በዛ ጊዜ ወይዘሪት እመቤት እሷ ጋር የሚሰራ ሰራተኛ አንገቷን ይዛ ደፍታ እየደፈቀች ያለችው አክስቷ ትመጣለች። ምናድርጊ ነው የምትላቸው ምንድን ነው ልጅቷ ልትገሉ ነው ብላ ስትነግረው አዎ አንቺ ምን አገባሽ ብላ ተፈጥራ ትወጣለች። እነሱ ከወጡ በኋላ ሰርካ አዲስ ካሁን በኋላ እራስሽን አንቺ ነሽ የምትወጪ እኔ ምንም ነገር የለም። እኔ እስከ አሁን ሶሊያ ብዬ ነው ልጄን አደጋ ላይ ጥዬ እዚህ ጋር የቆየሁት። ካሁን በኋላ ይሄ ጨዋታ እኔ በቅቶኛል። ስለዚህ አንቺ ራስሽን ጠብቂ ብላ ስትናገረው ምንድነው ብላ ትጠይቃለች። አንቺ ለመገለት አንቺ የምትጠጪበት ውሃ ውስጥ መድኃኒት ጨምሮ ሲገሉት ነው እኔ እንደዚህ የጠመደችኝ ብላ ስትናገረው እኔ አውቃለሁ በዚህ በፊትስ እኔ እንደምትገል ፈልጎ ሰራተኛ እምቢ ስላለች ነው ከዚህ ቤት ሰራተኛውን ያባረሩ ብላ ትናገራለች። በዛ ጊዜ እሱም እኔ ሄዳለሁ ብላ ስትናገረው ጫወታ የጀመረ ሰዓት መሄድ አይቻልም ብላ መለሰችለት። ስለዚህ ለዚህ ቪዲዮ እዚህ ላይ ይበቃናል። ቀጣይ ደግሞ ምን ሊሆን ነው የሚለው መድኃኒቱ ይጨምራ ወይስ አይጨምርም የሚለው ቀጣይ ይመጣልን ባይ